ዴዴ ቦትል ፋብሪካ ከተመሰረተ ኦልሞስት 4 ዓመት 5 ዓመት ይሆነዋል። በዋናነት የምግብ ማሸጊያ የሚሆኑ ጠርሙሶችን ነው የምናመርተው። በቀን እስከ 400 ሺህ እስከ 450 ሺህ ጠርሙሶች እናመርታለን። የብርጭቆ ፋክተሪ ነው። ይሄ ደግሞ ሎካል ሪሶርስ ነው የሚጠቀመው። ሎካል ሪሶርስ ነው፣ ሀገር ውስጥ ያለ ጥሬ ዕቃ የሚጠቀም ነው ማለት ነው። ስለዚህ ብዙ ጊዜ አሁን ዲቢ ፋይናንስ ያደረጋችሁ ሎካል ያለው ጥሬ ዕቃዎች ተጠቅመን ቫልዩ አድ ማድረግ አለብን፣ ገቢ ማስገኘት አለበት፣ ለሀገር ፋይዳ ማምጣት አለባቸው። እነዚህ ፋይናንሶች ለሀገር ትልቅ ፋይዳ የሚያመጡ ፕሮጀክቶች ናቸው። በብዙ መልኩ ሎካል ጥሬ ዕቃ መጠቀም አንድ ነው፣ ኢምፖርት ሳብስቲዩት ማድረግ አንድ ነው፣ ኤክስፖርት ማድረግ አንድ ነው፣ የስራ ዕድል መፍጠር፣ በታክስ መልኩ ገቢ ማስገኘት መሰል ነገር ናቸው። ስለዚህ እነዚህ ነገሮች የዲቢ ዋናው ሮልም እንደ መሰል ፕሮጀክት ማቋቋም ነው ያለው። ትንሽ ፕሮጀክቶች ላይ በትንሹ እናግዛቸዋለን፣ ትልቆች ደግሞ ሌሎችም ግብዓት ይሆናሉ። አሁን እነዚህ ፋክተሪዎች ሲቋቋሙ ለአነስተኛና መካከለኛ ኢንተርፕራይዞችም ግብዓት ይሆናሉ። ብዙ ገበያ ትስስር ይፈጥራል። ለዚህ ግብዓት የሚያቀርባለ፣ ምርት የሚወስዳለ፣ ኤክስፖርት የሚያደርጋለ። እነዚህ ገበያ ትስስሮች ስለሚፈጥር ፋይዳቸው ትልቅ ነው ማለት ነው። በዋናነት የቢራ ጠርሙስ፣ የለስላሳ ጠርሙስ፣ የምግብ ማሸጊያ ጃሮችን እናመርታለን። ለ300 ሰው ቋሚ የስራ ዕድል፣ ለ100 ሰው ደግሞ ጊዜያዊ የስራ ዕድል ፈጥረናል። ጥሬ ዕቃ እዚሁ አቅራቢያችን ከሚገኘው ከመራቤቴ በዋናነት ግብአቱን ዋናውን ግብአት የምንጠቀመው ከሱ ነው፣ ከሎካል ሮ ማቴሪያል። ከዚህ በፊት በውጭ ምንዛሬ የሚመጣውን ጠርሙስ በዋናነት ያስቀራል። ከዛ በተጨማሪ ደግሞ በዋናነት የሎካል ጥሬ ዕቃ መጠቀሙ ትልቅ አድቫንቴጅ አለ። ከማይኒንግ ጋር ይገናኛል። ግብአቱ ከሀገር ውስጥ ነው የሚያገኘው ከሲሊካ ሳንድ ከዛ ካጠገቡ ያለውን አምጥቶ የተወሰነ ነው ኢንግሪዲየንት ከውጭ የሚያመጣው ሶዳ አሽ የሚባል አለ። እሱ ነው ከውጭ የሚያመጣው እንጂ አብዛኛው ጥሬ ዕቃ የሀገር ውስጥና በአቅራቢያው የሚገኝ ሲሊካ ሳንድ ስለሆነ ለሀገራችን ያለው ብዙ ፋብሪካዎች አሉ፣ የቢራ ፋብሪካዎች። የጠርሙስ ፍላጎታቸው በጣም ከፍተኛ ነው። ስለዚህ ይህንን መሙላቱ ትልቅ ስራ ነው። በሀገር ውስጥ ጥሬ ዕቃ አምርተን ማቅረቡ ለወደፊቱም ወደ ሌሎች ምርቶችም ሊሄድ ይችላልና አሁን ያለው ግን የገበያ ክፍተት መሙላቱ ግን ጥሩ ነው። እንደ ዲቢ ስታፍም እንደ ዜጋም እንደዚህ አይነት ነገሮቻቸው ደስ ይላል። መጀመሪያ ወረቀት ላይ ነበሩ፣ ተዋይተንባቸዋል፣ ተግባብተንባቸዋል፣ ወል ላይ ነበሩ። ያው ወረቀቱ እንደዚህ መጥቶ ታንጀብል ሲሆን ስታየው ኩራት ይሰማል። እንደ ሀገር እንደ ዲቢ ስታፍ ስራችንም ነው እያሰርን ነው። ግን ከዲቢ ስታፍ አለበቅ እንደ ሀገር ደግሞ መሰል ፕሮጀክቶች ይገባታል። እቺ ሀገር መሰል ፕሮጀክት ሊኖረን ይገባል። እንደ ሀገር ሁልጊዜ ኢምፖርት እያደረግን መኖር የለብንም። ሪሶርስ አለን፣ አቅሙ አለን፣ የሰው ኃይል አለን። ስለዚህ መሰል ፕሮጀክት ባቋቋም ወደፊት ሀገራችን ራሷችን የቻለች ሀገር ትሆናለች። የተያዘ እንደ ሀገር የተያዙ እቅዶችም አሉ። የሆን ግሮም ኢኮኖሚ ፕላኖች አሉ። በሀገር ውስጥ ሪሶርስ የሀገርን ኢኮኖሚ መሙላት። ስለዚህ ያለን የሀገር ውስጥ ፍላጎት በራሳችን አቅም መሙላት እንችላለን። ያለን ልማት ሂደት ላይ ነን ያለን። በጎን የመንግስት ፖሊሲ እያስፈጸምን ነው፣ በጎን ደግሞ ባለሀብቶች ደግሞ ፍላጎታቸውን እያሟላን ነው። ይሄ ትልቅ ነገር ነው ማለት ነው። ከኢትዮጵያ ልማት ባንክ ጋር ያለን ግንኙነት በጣም ጥሩ ነው። በእነሱ እርዳታ ነው፣ በእነሱ ፋይናንስ ድጋፍ ነው ይሄ ፋብሪካ እውን የሆነው። ትልቅ አስተዋጽኦ አድርገውልናል። ለሀገር ኢኮኖሚም እያደረጉት ያለው አስተዋጽኦ ከፍተኛ ነው። ይሄ ፕሮጀክት የእነሱ ፕሮጀክት ነው ማለት ይቻላል። በየጊዜው እየመጡ እየተከታተሉ ያለውን ጉድለት እያሳዩን ነው። ምን ድጋፍ በምንፈልግ ሰዓት ተጨማሪ ድጋፍ ይሰጡናል ማለት ነው። ባንኩ ፋይናንስ ያደረጋቸው ፕሮጀክቶች ምን ደረጃ ነው ያሉት? በታቀደው ልክ ላይ እየሄዱ ነው ወይ? ምን ድጋፍ ያስፈልጋቸዋል? ምን ዝግጁነት አሉ የሚለውን ኦቨርኦል አሰስመንት እንደ ማናጅመንት ማየት ስላለብን ነው የመጣን። ባንኩ ደግሞ ብድር ማበደር ሳይሆን ቴክኒካል ሳፖርት ማድረግ አለበት። ሼርሆልደርን ስለሚታሰብ ፕሮጀክቶችን ሂደቶች መከታተልና ማወቅ አለበት። ለዛ ነው ዛሬ ጉብኝት የተካሄደው ማለት ነው። መደበኛ የሆነ ክትትል ይደረጋል ፕሮጀክቶች። በዛ መሰረት ተደርጎ ቢሮ ሆኖ ውሳኔ መስጠት ይቻላል። ግን አሁን የሄደው ቲም ውሳኔ ሰጪ ስለሆነ በደንበኞች ግንኙነት ደረጃ፣ በአፕሬዛል ደረጃ፣ በብድር አጽዳቂ ደረጃ ውሳኔ ሰጪ አካል ስለሆነ የሄደው ፊዚካሊ አይቶ ያየውን መልከታ ውሳኔ ለመስጠት ፈጣን የሆነ ውሳኔ በመስጠት ፕሮጀክቶቹ ቶሎ ኮሚሽን አድርገው ወደ ምርት እንዲገቡ ለማድረግ ከፍተኛ እገዛ ያደርጋል።
አሁን በስራ ጉብኝታችን ላይ ጋፖች ሊኖሩ ይችላሉ። ባለሀብቶች ጎን በዲቪ በኩል መደገፍ ያለበት ነገሮች ካሉ እንደሱና ወደ ቢሮም ስንመለስ ቁጭ ብለን እንወያይበታለን። የእያንዳንዱ ፕሮጀክት በቅዱ ልክ ነው እየሄደ ያለው፣ ምን ድጋፍ ያስፈልገዋል፣ ምን ጋፖች አሉ የሚሉትን እንወስናለን። ስለዚህ ዲቪ የሚወስድ ይኖራል፣ ባለሀብቱ የሚወስድ ይኖራል። ከመንግስት ጋር ደግሞ ከማህበረሰቡ ጋር ደግሞ የምንሰራው ስራ አለ ማለት ነው። እነዚህ ፕሮጀክቶች ለአካባቢ ማህበረሰብ ዘርፈ ብዙ ጥቅም አላቸው። ፕሮጀክት ሲቋቋሙ ለባለሀብቱ ብቻ አይደለም፣ ለሀገር ብቻ አይደለም፣ ለአካባቢ ማህበረሰብ የሚጠቅመው ፋይዳ ብዙ ነገር አለና ያን ሁሉ ታሳቢ አድርገን እያየን ነው። አካባቢ እንዳይጎዱ ደግሞ ኢንቫይሮንመንታል ደግሞ ፍሬንድሊ መሆናቸውን ሁሉ ቼክ እያደረግን ነው የመጣን ማለት ነው። ምንም ዌስት የለው። ኢንቫይሮንመንትን አፌክት የሚያደርግ ምንም ዌስት የለውም። ስብርባሪ ጠርሙሱንም ተጠቅመን ስለምንሰራው ምንም ዌስት አይኖረው፣ አካባቢ ላይ ምንም ጉዳት አያደርስም ማለት ነው። ፋይናንስ ብቻ ማድረግ አይደለም፣ ገንዘብ ማቅረብ ብቻ አይደለም። የዲቢ ሮል ፕሮፊት ማክሲማይዝ ማድረግም አይደለም፣ መሰል ፕሮጀክቶችን ማቋቋም እነዚህ በደገፍ ቁጥር ሀገራዊ ፋይዳዎችን ኦን ማድረግ ነው ስለሆነ ማለት ነው። ልማት ባንክ ባይኖር እንደዚህ አይነት ፋብሪካ መስራት አይቻልም። ኮመርሻል ባንኮች ለዚህ አዲስ ናቸው ስል ሎንግ ተርም ኢንቨስትመንት ውስጥ አይገቡም። አበድሮ ወዲያው ኮሌክት ማድረግ ነው። ልማት ባንክ ግን እሴ ፖሊሲ ባንክ የመንግስትን ፖሊሲ ነው እያስፈጸመ ያለው። የመንግስት ፖሊሲ ደግሞ ምርትን በደንብ ያበረታታል። ምርት አለ ማለት የስራ እድል ይፈጥራል። ትልቁ አስተዋጽኦ እሱ ነው። ቴክኖሎጂው ደግሞ የአውሮፓ በመሆኑ ለረጅም ጊዜ አገልግሎት ይሰጣል። ሰራተኞች ቀጥረዋል። ኖውሌጅ ትራንስፈር አካሂደዋል። ጫፍ ላይ የደረሰ ፕሮጀክት ነው። አሁን ሆነ ስታዩ በጣም ደስታው ከፍ ያለ ነው። ያለፈበት ሂደቱ ግን ብዙ ድጋፎች ብዙ መመሪያውን ብዙ ከባንኩ መመሪያም ኤክሰፕሽናል እየተፈቀደ ብዙ ነገር ድጋፍ ተደርጎለት ነው ለዚህ የደረሰና ፈታኝ ሂደት ነው ያለፈው። ግን አሁን ያለበት ስታየው ግን ያ ሁሉ ነገር እንድትረሳ ያደርጋልና አሁን ያለበት ደረጃ ሰራተኛ ቀጥረዋል፣ ኖውሌጅ ትራንስፈር አድርገዋል። የውጭ ዜጎች ካምፓኒው የማሽን አቅራቢ መጥቶ የሙከራ ምርት ለማድረግ ስራ ነው የሚቀረው። ጥሩ ስራ ነው የተሰራው።